ይላል ኢየሱስ ጌታ እግዚአብሔር ዛሬ በመካከላችን አለ ዛሬ በመካከላችን አለ ስለዚህ እንጠራዋለን ስለዚህ እንፈልገዋለን አባቴ እናመሰግንሃለን ስለረዳህን ተመስገን ስለጠበቅከን ተመስገን እንደ አይን ብሌን ስለተጠነቀቅልን ተመስገን እንወድሃለን አንተ አስቀድመህ ወደኸናልና እኛም እንወድሃለን አባቴ ተመስገን መንፈስ ቅዱስ ሁለንተናዬ ላንተ አሳልፌ እሰጣለሁ አንተ የወደድከው በልብ ያለው የምታስበው ኢየሱስን የሚያከብረው በዚህ ስፍራ አገር ጉባኤውን ተቆጣጠር የሚናገረውን ተቆጣጠር አየሩን ተቆጣጠር አካባቢውን ተቆጣጠር ይህንን ስለምታደርግ በአንተ ከእኛ ጋር ስላለ በሙሉ ድፍረት እንናገራለን አምነናል እንናገራለን እግዚአብሔር ከእኛ ጋር ነው እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል አብሮነትህን አሳይተናል አባቱ ለገዛ ልጅ አሳጥተሃል ነገር ግን ስለሁላችን አሳልፈህ ሰጠኸው ስለዚህ በአብሮነት ጥርጥር የለንም በፍቅር ጥርጥር የለንም ከእኛ ጋር እንዳለ ሁኔታዎች ባይመሰክሩ እኛ ግን እንመሰክራለን መንፈስ ቅዱስ ከመንፈሳችን ጋር ሆኖ ይመሰክራል እዚህ የተሰበሰበን የእግዚአብሔር ልጆች ነን ልጆቹ ከሆንን ደግሞ ወራሾች ነን ስለዚህ ልጆች ድምፅ ሊሰሙ በዚህ ተሰብስበዋል በጎች ድምፅ ሊሰሙ እንደ ቃል በጎች ድምፅ ይሰማሉ ይከተሉኝማል እኔም የዘላለም ሕይወት እሰጣቸዋለሁ ያልክ ጌታ በመካከላችን ተመላለስ እነሆ በጎች ድምፅ ልንሰማ በዚህ አለ እረኛችን ኢየሱስ አምነናል አንተ በመካከላችን አለ እንደ ቃል እንደኛ ንጽሕና እንደኛ መልካምነት እንደኛ ቸርነት አይደለም ነገር ግን እንደ ቃል ቃል እንደሚል ሁለት ሶስት ሆናችሁ በስሜ በተሰበሰባችሁበት በዚያ እገኛለሁ እንዳልከው እንደ ቃል በስሜ ተሰብስበናል በመካከላችን አለ በክብር ተመላለስ የንጉሥ ደስታ ከዚህ ጉባኤ ይውጣ በጌታ በኢየሱስ አሜን ኢየሱስ ጌታ ጌታ መልካም ነው እንግዲህ ዛሬ ጌታ በልቤ ያስቀመጠው ላካፍላችሁ ያለው ቃል ርዕሱ ገና ስትሰሙ ትረካላችሁ ኢየሱስ ጌታ መጀመሪያ ርዕሱን ከመናገር በፊት አንድ ነገር ልናገር አሁን እዚህ ጌታ መልእክት ሲያስተምር ሲናገር ሲተነብይ ምን ሲል ታውቃላችሁ ያለው በየትኛው ኪዳን ነው በአዲስ ኪዳን ማለት ኢየሱስ ጌታ በአዲስ ኪዳን ደግሞ ሁሉ የተጠናቀቀበት ገና ትሆናላችሁ አለ ይሄንን ስታደርጉ ልጅ ትሆናላችሁ ይሄንን ስታደርጉ ትባረካላችሁ ይሄንን ስታደርጉ የሆነ ነገር ይሆንላችኋል የሚባልበት ኪዳን ውስጥ አይደለም ያለው ኢየሱስ ጌታ ሚዛን ይጠብቃል አይዞህ ሚዛን ይጠብቃል የኛንም ድርሻ እናገራለን ነገር ግን ይህንን መሳት የለብንም አስቀድመን ይህንን መሳት የለብንም ሁሉ በተጠናቀቀበት ሁሉ ባለቀበት ስራችንን ሁሉ ሙግታችንን ሁሉ ኢየሱስ ተባብቶ በጨረሰበት ከእረፍት ነው የምንጀምረው ኢየሱስ ጌታ የሆነ ነገር ተባብተን አይደለም ድል የምናደርገው ከድነው ምክንያቱም ሙግታችንን የተባበተልን ጦርነታችንን የተዋጋልን ጌታ ኢየሱስ ተፈጸመ ብሏል የዛሬ 2000 ዓመት የተፈጸመው ነው ጌታ እስኪገባን ድረስ ማለት በቤቱ እየተሰበሰበ የሚያስተምር ኢየሱስ ጌታ ስለዚህ ዛሬ ደግሞ እስከ ዛሬ ከተማራችሁ እንዳንደሆነ ይጨምራል የጻድቃን መንገድ እንደዛሬ የጻድቃን መንገድ እንደ ንጋት ብርሃን ነው ሙሉ ብለን እስኪሆን ድረስ እየጨመረ ዛሬ የጨመረ ክብር ያገኛል መንገዳችን እንደዛ ከውርደት ወደ ክብር ኢየሱስ ጌታ የጻድቃን መንገድ ከውርደት ወደ ክብር ከክብር ወደ ክብር ኢየሱስ አክብሯል ከክብር ነው ጀምሮ ከውርደት አንጀምር
ወደ ክብር አሜን እስከምን ድረስ ሙሉ ቀን ማለት ጌታችን መጣበት አሜን እስከምን ድረስ ሙሉ ቀን ማለት የሱን መልክ ድረስ አሜን ፀሐይ ሆነችና በራ አሜን ፀሐያችን ክርስቶስ የሱን መልክ ድረስ ከክብር ወደ ክብር እንለወጥ ኢየሱስ ጌታ አሜን ይሄ ደግሞ ምንድነው ከኛ መንፈስ ከሆነ ጌታ እንደሚደረግ በትግል በሩጫ በጭንቀት ምናምን ኢየሱስ ጌታ አሜን ክርስትና ኩደስ ኢየሱስ ጌታ ከእረፍት እንጀምራለን በእረፍት እንጨርሳለን ሃሌሉያ ኢየሱስ ጌታ አሜን ስለዚህ ወደ ረጅ ዛሬ በልብ በጣም የሞላውና በጣም ከብሞ የተጠቀመው እኔን ቤቴን አገልግሎቴን ስራዬ ሁሉ ነገር የተጠቀመው አንድ ነገር ጌታ ያቀብላችኋል በሕይወት ዘመናችሁ ሁሉ የምትጠቀሙበት ሃሌሉያ ዛሬ መጠቀም ይሆናል አሜን የምንጠቀመው ደግሞ አሁን የኛን ድርሻ ልንገራችሁ የእግዚአብሔር ቃል ምን ይላል መሰላችሁ የሰሙት ቃል ስለሰማን ብቻ አንጠቀምም የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ ይላል ከእኛ እምነት ብቻ ነው የሚጠበቀው አሜን ብቻ ነው የሚጠበቀው የእግዚአብሔር ክብር አሜን የምናገረው የኔን ቃል አይደለም ሰማይ ምድርን ያጸና የእግዚአብሔር ቃል ለእግዚአብሔር ቃል ደግሞ ምንድነው የምላችሁ አሜን ይሁን ቃል አሜን ኢየሱስ ጌታ ስለዚህ ከኛ አሜን ይጠበቃል አሜን ይጠበቃል አሜን ሃሌሉያ ስለዚህ አምናን ይሄ ቃል ይጠቅማችኋል ሃሌሉያ ከሁሉ በፊት በሚወደድ ሰማይ ከሁሉ ሃሌሉያ በትምህርት መልክ ስላዘጋጀው አምስት ነገሮች በጣም አጭር ናቸው ግን በጣም መሰረታዊ ነገር ናቸው አምስት ነገሮች እናነሳለን ለነፍሳችን እንዲገባ በደንብ እንድንረዳው ከኛ የሚጠበቀው ስራ አንደኛ አሜን ነው ሁለተኛ ደግሞ አይምሯችንን በእግዚአብሔር ቃልና በእግዚአብሔር እውቀት ማደስ ከኛ የሚጠበቀው ነፍሳችን አይምሯችን ደግሞ የሚታደሰው በእውቀት በመርህ ስለዚህ አሁን እንሰማለን በዛ መርህ እንኖራለን ፍሬ እናፈራለን ኢየሱስ ጌታ በቃል ብትኖሩ ነው የሰማ ፍሬ ያፈራል በዛ ቃል የሚኖር ሰው ስለዚህ እንዴት እንደምንኖር እንዴት ፍሬያማ እንደምንኖር አንድ መርህ ዛሬ ያስተምራል ምን በሚደረግ እትገቡ ከሁሉ በፊት እንደምትያ ከሁሉ በፊት ማለት ነው ከሁሉ በፊት ማለት በተለያየ ቃል ገለጽ ከሁሉ በፊት ደግሞ መጀመሪያ ከዓለም ከመፈጠሩ በፊት እሺ ወደ ማዛሩ ይመጣል እንድታስቡ ነው በትምህርት ስርዓት ማለት ነው በትምህርት ስርዓት ተማሪ ፓሲቭ ከሆነ ማለት ዝም ብሎ የሚያዳምጥ ከሆነ ማዳመጥ ብቻ ከሆነ እንትኑ የማይናገር የማይጠይቅ የማይመልስ ከሆነ ከሚማረው ትምህርት በጣም ጥቂቷ ነው የሚጠቀም እና አክቲቭ ሲሆን ተማሪ አክቲቭ ሲሆን እንትን ለዛ ነው ሰባቶች አይንሰራው አሜን በሉ ምናምን የሚለው ነገር ቀላል አይሰራው ምንድን ነው እኔ ካልፈለጉና አትበሉ እንድትጠቀሙ ኢየሱስ ጌታ እንድትጠቀሙ እና ፓሲቭ ማለት ምንም ምላሽ ነበር ማለት ነው ፓሲቭ ኢየሱስ ጌታ አሜን አንድ ጊዜ ማለት ኢየሱስ እንትን ብቻ ማለት ይወደዋል እና ኢየሱስ ምን እንዳሉት አላውቅም እና ጴንጤዎች ብቻ ማለት ይወደዋል ከዛ እንደ ቀላል አላውቅም ይሁን መነሻ ነው ከዛ አይ ሰው
ለዛ ፍቅር አዲስ የሆኑ ጤንቶች ናቸው። እግዚአብሔር ግን አያዛም። እግዚአብሔር ልጁን የሰጠው ለጴንጤ ብቻ አይደለም። ነገር ግን እርሱ ወዶናልና ቀድሞ ከሁሉ በፊት እርሱ ወዶናልና እኛ ምን ወዷለን ብለን የተከተልነው ግን ማለት ስለሃይማኖት አይደለም ያለው የሆነ ኮምፒቲሽን ጴንጤ ስለሚባል ሃይማኖት አይደለም። ለእግዚአብሔር ምን ላይ ስለሰጡ ሰዎች ኢየሱስ ጌታ። ስለዚህ ለእግዚአብሔር ቃል በእግዚአብሔር ቃል ምን ተጠቀመው? አሁን በኢየሱስ ያልተጠቀመ ጴንጤ አለ? በኢየሱስ ያልተጠቀመ ከአፈር ከድብ ያልተነሳ ያልከበረ መልካም ያልሆነለት ሰዎች ሲፈርዱበት ኢየሱስ ተሟጥቶ ተናጥቆ ያላስቃለ ጴንጤ አለ? ለምን ምስጋና ይሆናል? ለምን እንደ መጨረሻ ዘመን ሰዎች ይሆናል? እኛ እኮ ኢየሱስ ያለን ሰዎች ኢየሱስን የምንወድ ሰዎች ኢየሱስ ጌታ። የመጨረሻው ዘመን ሰዎች አንደኛው ባህሪያቸው የማያመሰግኑ እስቲ እናመስግን ኢየሱስ ጌታ። ጊዜ ሲበቃ ነው ኢየሱስን ስላደረገልን ነገር ለማመስገን ለማጉረምረም ጊዜ እናገኛለን። ሰዎችን ለማማት ጊዜ እናገኛለን። ሰዎችን ክፉ ለማሰብ ጊዜ እናገኛለን አናገኝም። እና ምላሽ ኢየሱስ ጌታ ምላሽ የሰጣ ለዚህ ነው ገና ወደፊት አለ ኦልሬዲ እናንተ ምላሽ ሰጣችኋል። እናንተ ኢየሱስን እንደምትወዱ አሳይታችኋል። ያኔ ጌታ የተቀበላችሁ ያኔ ከእሱ ጋር በሞቱና በትንሣኤው የተባበራችሁ ጊዜ ያኔ አሜን ኢየሱስ ጌታ ነው ያላችሁ ጊዜ የዛ ጊዜ ምን ላይ ሰጣችኋል። ስለዚህ ሰው ሁሉ የሚያስበው በውጭ ያለው የሚመጣላችሁ ጴንጤዎችን በስፔሻል ኢየሱስ የሚወድ ነው የሚመስላችሁ፣ የሚያዳላ ነው የሚመስላችሁ። ለምን? ኢየሱስ ጌታ አሜን እንለው ላለው ይጨመርለታል። ሃሌሉያ እየጨመረ አሜን። በምህረቱ ስንደነቅ ፍቅሩን እያሳየ በፍቅሩ ስንደነቅ ሰላሙን እየሰጠ በሰላሙ ስንደነቅ ኢኮኖሚያችንን እየባረከ እህሏችንን እየባረከ በዛ ስንደነቅ ከክፉ አሰራር ከሰይጣን አሰራር ስውር ሆኖ ሲራ እየታደገ እንደ አይሁድን እየተነቀቀልን እየጨመረ በአንዱ ስናመሰግን በአንዱ ስንደነቅ እየጨመረ እስከ መቼ እሱ ልጁ እስኪመስልበት ኢየሱስ ጌታ። ስለዚህ ጊዜ የለውም ጴንጤ ጊዜ የለውም። ኢየሱስ ጌታ ጊዜ የለውም። ጌታን አመስግነን የሚጨረስን ስላደረገልን ነገር ለሌላ ነገር ጊዜ የለም። ኢየሱስ ጌታ ግን ለአንድ ነገር ጊዜ አለን። የዛሬው ትምህርት ያ ከሁሉ በፊት ጴንጤ ምን ማድረግ አለበት የሚለው ዛሬ ይካፈላል። 5 ነጥቦች ነው ማለታው። አንደኛው ከሁሉ በፊት ምንድን ነው ማድረግ ያለበት? ከሁሉ በፊት አንደኛ ምን የሚለውን መልሳለን። ሁለተኛ ለምንድን ነው ይህንን ነገር ከሁሉ በፊት ማድረግ ያለበት የሚለው እንመልሳለን። ሁለተኛ ሶስተኛ ማን ነው ይህንን ማድረግ ያለበት? አሁን በዓለምና በክርስቲያን ወይም በአማኝ መካከል ያለው ልዩነት እዚህ ጋር ነው። ማን ነው ማድረግ ያለበት? ማን ነው ይህ ኃላፊነት ያለበት? ከሁሉ በፊት የሆነውን ነገር ማድረግ ማን ነው ኃላፊነት ያለበት? እና ያለ ከሁሉ በፊት የምናደርገው ለማን ነው ደግሞ ለማን ነው? ለነፍሳችሁ ለአእምሯችሁ እንዲመች አድርጌ ነው ማቀረብ። መልዕክቱ በትንቢት መልክ የመጣልኝ ማለት ነው። ግን መኖር ስላለ አንዳንዴ በትንቢት መልክ የመጣ ነገር ሰው የመጣት ባህሪ ስላለው ይረሳል። ትምህርት ግን አይረሳም። ኢየሱስ ጌታ። ለዛ ነው እንዲህ ዝርዝር አድርጌ የማስተምረው። ሶስተኛውና የመጨረሻው ከሁሉ በፊት የምናደርገው መቼ ጊዜው
መነሻ ጥቅሴ ዋናው የመልእክቴ ክፍል ርዕሱ ነው ያገኘሁበት አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ሃሌሉያ ዳጊ በማንበብ ተረጋግናለሁ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 በጌታ ስም አነባለሁ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ከሁሉ በፊት ምን እላለሁ? ከሁሉ በፊት አማን ምንድነው ማድረግ ያለበት? ማለት ሌሎች ብዙ የሚደረጉ ነገሮች አሉ። ግን ከሁሉ በፊት ምንድነው አንድ አማን ማድረግ ያለበት የሚለው ነው። ከዚህ ክፍል ላይ ሐዋርያው ጳውሎስ ጢሞቴዎስ በነገራችን ላይ ጢሞቴዎስ በጣም ብላቴና ነው። በጣም ሻይ የሆነ ፈሪ የሆነ ከታናሽነቱ የተነሳ በጣም ፍርሃት የሚያጠቃው ወንድም ግን የተመረጠ ማለት ነው። የተመረጠው በጳውሎስ አይደለም። ጢሞቴዎስ የተመረጠው በእግዚአብሔር ነገር ግን ከታናሽነቱ የተነሳ በጣም ትንሽ ልጅ ስለነበር ይፈራል። ያ ብቻ አይደለም። አባቱ ግሪካዊ ነው። አባቱ ጣዖት አምላኪ ነው። ከዛ የተነሳ አልተገረዘም። የኪዳን ልጅ አይደለም። የኪዳን ልጅ አይደለም እና ድንገት በኢየሱስ ስራ ወደ ኪዳኑ ወደ በረከቱ ከተቀላቀሉ ከአሕዛብ ወገን ከሆኑ አንዱ ነው። ከዛ የተነሳ ጢሞቴዎስ ምን ይላል? ይፈራል። ታናሽነቱ አለ፣ ከአሕዛብ ወገን መሆኑ አለ። በጣም ጢሞቴዎስን የሚቃወሙ እንኳን እንዳገለጋይ እንኳን እንደ ቤተ ክርስቲያን መሪ ሊቀበሉት ቀርቶ እንደ አማኝ የማይቀበሉት ጠንካራ ክርስቶስን የተቀበሉ በትምህርት የተገቡ ለእያንዳንዱ ነገር ጥቅስ ያላቸው ጠንካራ አዩ ተቃዋሚዎች ባሉበት እያንዳንዱ ሰው ካልተገረዘ የእግዚአብሔር መንግስት አይገባም ብለው የሚያስቡ ከዛ የተነሳ ብዙ አይሁዶች የሚከተሏቸው በጣም ጳውሎስን ቻሌንጅ ያደረጉ ሰዎች ባሉበት ስፍራ ስለነበር ጳውሎስ የማያስፈልገውን ነገር ጢሞቴዎስ ያደረገ ሆኖበት አንዳንዴ ሰው በጣም መጥፎ ይሻላል ብሎ ይመጣል። ተጠቃሉ እና አይገርማችሁ ጳውሎስ መገረዝ ሆኖ አለመገረዝ አይጠቅምም። በክርስቶስ ኢየሱስ አዲስ ፍጥረት መሆን ነው የሚጠቅመው ብሎ ያስተማረ ጳውሎስ ጢሞቴዎስን ገረዘ። ለምን አይችለው? ጢሞቴዎስ አይችለው የአይሁድን ጫና ሳይገረዝ አይችለው። ምንም እኮ አይችልም። ስለዚህ ገረዘው። ያስፈራል። ኢየሱስ ጌታ። ጳውሎስ ግን ስላየ እግዚአብሔር በውስጥ ያስቀመጠውን ጸጋ አንስቶ ኤፌሶን ማለት ጳውሎስ 3 ዓመት ሙሉ በየቀኑ ያለማቋረጥ በየቤታቸው በተከራየው ቤት ያለማቋረጥ አስተምሮ እንግዲህ ኤፌሶን ማለት ኤሽያ የሚባለው ቦክስ ማይነር ኤሽያ የሚባለው በጠቅላላ ኤፌሶን እንደ ዋና ከተማ ኤፌሶንን ከተማ ማነው ኤሽያን በጠቅላላ እዛ ተነስቶ ሜጋ ቸርች ነው ኤፌሶን።
እናት ቸርች ናት። በኢየሩሳሌም ያለችው በአጠቃላይ ለዩኒቨርሳሉ ቸርች እናት ቸርች የምትባል የኤፌሶን ደግሞ ለአሕዛብ አብያተ ክርስቲያናት እናት ቸርች የምትባል ኢየሱስ ጌታ ነው። አይገርማችሁ? ለዚህ ቸርች ፓስተር አልፎ ይህን ታናሽ ብላቴ ሃሌሉያ አሜን። ስለዚህ ለዚህ ለመንፈሳዊ ልጁ በእምነት ለወለደው ለዚህ ልጁ እየመከረው እያለ አንድ ነገር ግን አጥብቆ ከሁሉ በፊት ማድረግ ያለበትን ነገር ሲነግረው ነው እናት። ስለዚህ እዚህ በመካከላችን ከጢሞቴዎስ ያነሳ ማንም የለም። በጢሞቴዎስ ከሰራ ለጢሞቴዎስ እንዲህ ብሎ ከመከረ ለእኛም ይሰራል። ኢየሱስ ጌታ ነው። ስለዚህ የሆነ ለውጭ አካል ታናሽነታችሁን አትናቁ። እንዳትጋ ታናሽነታችሁን አትናቁ። እንደዚህ ታናሽነታችሁን አትናቁ። እግዚአብሔር ካናቀ የትኛው ትልቅ ብትሆኑ እግዚአብሔር የናቀው ሰው የተናቀ እግዚአብሔር ያከበራችሁና እግዚአብሔር የምትወዱ እናንተ ታናሽነታችሁን ሳትንቁ ይህንን መልእክት ስሙ። መስማት ብቻ አይደለም አድርጉ። ስታደርጉ ፍሬያማ ትሆናላችሁ። ሃሌሉያ። ስለዚህ ከሁሉ በፊት ምን አድርጉ ነው የሚለው? ልመናና ጸሎት፣ ምልጃ፣ ምስጋና ይደረግ። ከሁሉ በፊት አማን ምንድን ነው ማድረግ ያለበት? ልመና፣ ጸሎት፣ ምልጃ፣ ምስጋና። ሌሎች ነገሮች የሚቀጥሉ ነው። በሌላ ክፍል እንደዚሁ ይሄ በግለሰብ ደረጃ የተጻፈ መጽሐፍ ነው። ጢሞቴዎስ ታውቃላችሁ። ጢሞቴዎስን መጽሐፍ በቤተክርስቲያናችን እያጠና ማለት ሁለተኛ ጢሞቴዎስ ይቀጥላል። ኢየሱስ ጌታ ይቀጥላል እና ይህንን መጽሐፍ ሃሌሉያ ከዚህ መጽሐፍ ነው ዛሬ መልኩ ልጅ የመጣው። አንደኛ መጽሐፍ ቅዱስ ጥናት ላይ በደንብ እንድትሳተፉና በደንብ በቃ ይሄ ነገር የበለጠ ልንረዳው ይገባል ብላችሁ እንድትመጡ ኢንስፓየር አድርጋችኋል። እኔ እውነት ለመናገር መጽሐፍ ቅዱስ ጥናት አስቤያለሁ። ልክ መጋቢ አረጋሽ ይህንን ስትሰጠኝ ጌታም ሲሰጠኝ ማለት ነው ስትነግረኝ ወንጀ ወደ ልቤ ተሰጠው ከሁሉ በፊት የሚለው ይህንን አልተዘጋጀሁም፣ ግን ጌታ ያውቃል ከሁሉ በፊት ምን ማድረግ እንዳለብን ስለሚያውቅ በምን ሰዓት ምን ማድረግ እንዳለብን ስለሚያውቅ ይህንን መልእክት ከዚህ መጽሐፍ ሊሰጠን ወስዷል። ስለዚህ ይህ ጢሞቴዎስ ላይ ያለ በሌላ ስፍራ ደግሞ ለግለሰብ የተጻፈ መጽሐፍ፣ በሌላ ስፍራ ደግሞ ፊልጵስዩስ ላይ የፊልጵስዩስ ሰዎች ደግሞ በህብረት ደረጃ ጳውሎስ ሲመክር ያላቸው ፊልጵስዩስ ምዕራፍ 4 ቁጥር 6 እኔ አነበዋለሁ። እንደዚህ ይላል፣ ጌታ ቅርብ ነው። ሃሌሉያ። ጌታ ምንድን ነው? ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁ አስታውቁ እንጂ በአንዳች ኢየሱስ ጌታ እና እዚህ ክፍል ላይ ተመሳሳይ ለጢሞቴዎስ ያለው ነው ለቸርች የሚለው ምን ይላል? በጸሎትና በምልጃ ከሁሉ በፊት አለው ጢሞቴዎስ ከሁሉ በፊት ጸሎት፣ ምልጃ፣ ምስጋና ይደረጋል። እዚህ ጋር ከሁሉ በፊት ምን አድርጉ ይላል? በጸሎትና በምልጃ ከምስጋና ጋር ልመናችሁ አቅርቡ እንጂ በአንዳች አትጨነቁ። ከዛ እንዲሁ እንደዚህ ማለት ነው። ይህንን የምናደርግበትን መሰረት ሲመሰረት ምን ይላል? አእምሮን ሁሉ የሚያስይዝ። ለምንድን ነው አንጨነቀው? ስለ ጸለይን ስለማለድን ወይ ደግሞ እንትን ስላለን አይደለም። አንዳንዴ ስንጸልይ ማለት ስናመሰግን በጸሎታችን የቆምን ይመስለናል፣ በምልጃችን የቆምን ይመስለናል። አይደለም እያላቸው ነው። ከዛ አትጨነቁ። የማትጨነቁት ግን ምን ይላል? አእምሮን ሁሉ የሚያዝ የእግዚአብሔር ሰላም
ልባችሁና ሐሳባችሁ በክርስቶስ ኢየሱስ ይጠብቅ። የማንጨነቀው ለምንድን ነው? አስጨናቂ ዘመን ስላልሆነ። እንደው ጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ አሁን ለጢሞቴዎስ ምንድን ነው የሚለው? በመጨረሻው ዘመን የሚያስጨንቅ ዘመን እንደሚመጣ ይህንን ወቅ ስለማያስጨንቅ ነው ማንጨነቀው። አስጨናቂ ዘመን ላይ ስላለ አይደለም ነው። የማስጨነቁ ልክ እየባሰ ጌታ እስኪመጣ ድረስ አንድ ሴት ልጅ ምጥ ይዟት ምጡ እየገባ ምጡ ሊወለድ ሲል የምትጨነቀው አይነት ጭንቀት ነው ሰው ሁሉ የተጨነቀው። በኢኮኖሚ ይጨነቃል፣ በኑሮ አለመረጋጋት፣ በሰላም እጦት ይጨነቃል። ብዙ የሚያስጨንቅ ነገር ነው። ኢትዮጵያ ላይ ብቻ አይደለም፣ በዓለም አቀፍ ደረጃ ዘመኑ አስጨናቂ። ይህንን ልንክደው አንችልም። አስቀድሞ ነግሮናል። ጊዜው ሲመጣ እንዳትሰናከሉ አስቀድሜ እነግራቸዋለሁ። አስቀድመ ካወቅ እንዲሁም ደስ ነው የሚል። ለምን ኦሬዲ ታውቃላ ጌታ እውነቱን ነው ተባለ። አስጨናቂ ዘመን ግን በዚህ አስጨናቂ ዘመን ከሁሉ በፊት ምን እናድርግ? እንጨነቅ እንደሌለው እንጨነቅ አይደለም። እናንተ እንዳትጨነቁ ምንም እንኳን የሚያሰፋ ክፉ አውሬ የበዛበት ዘመን ሲሆን ሰው ነው አውሬ፣ ሰው ነው አጋንንት፣ ሰው ነው ምንድን ነው ብላችሁ ሰው እንኳን መለየት እስኪያቅታችሁ ድረስ በዚህ በከፋ ዘመን የማንጨነቀው ለምንድን ነው? ሃሌሉያ! ለምንድን ነው? አእምሮን ሁሉ የሚያዝ እኔ የምሰጣችሁ ሰላም ዓለም እንደሚሰጣኝ አይዟችሁ፣ ልባችሁ አይታወቅ፣ በእግዚአብሔር በእኔም ደግሞ በአባቴ ቤት በቤት እጦት የምትጠቀሙ ኢየሱስ ጌታ ነው። ከሁሉ በላይ የቤት ነገር ያስጨንቅ። ኢየሱስ ጌታ ነው። ከሁሉ በላይ ሰው ባይመጣ ሲባል ቤት ነገር ያስጨንቅ። ይህ የእናንተ ችግር ብቻ ነው፣ የሐዋርያትን ችግር። አትጨነቁ ብሎ በአባቴ ቤት ብዙ መኖሪያ አለ ማለት እየተጨነቁ አሉት። በምንድን ነው ማለት ነው? በቤት ጉዳይ ኪስ ይኖራል። እንደዚህ ከሆነ ምን መግቢያ አለን ብለው ሲጨነቁ እንደዛ። ስለዚህ አይኖን ሁሉ የሚያዝ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ስለዚህ ምን አንልም? ስለዚህ ጭንቀት ሲመጣ ምን እናደርጋለን? እንጸልያለን። ጭንቀት ሲመጣ ምን እናደርጋለን? እንማልዳለን። ጭንቀት ሲመጣ ምን እናደርጋለን? ከሁሉ በፊት ይህን አድርጉ ነው የተባለው። እናመሰግናለን። ቅድም እንዳልኳችሁ ይሄ አስከሬ መሆን ያለው ኢየሱስ ጌታ ያልተደረገለትን አለ የተደረገለትን ነው መቁጠር ያለበት። ጌታ መልካም። ሁለተኛ ልመናና ጸሎት፣ ምልጃና ምስጋና ለምን አስፈለገ? ከሁሉ በፊት ይሄንን እንድናደርግ ለምን አስፈለገ? ሶስት ነጥቦችን አነሳለሁ እዚህ ላይ። አንደኛ እግዚአብሔር ስለሚል ጌታ መልካም። እግዚአብሔርን ማስደሰት የፈለገ ሰው ከሁሉ በፊት ምን ያደርግ? ጸሎት፣ ምልጃ፣ ምስጋና። በእንዲህ አይነቱ እግዚአብሔር ምን ይላል? ደስ ይለዋል። ሃሌሉያ! እስኪ በእግዚአብሔር ደስ የሚሰኝ በእውነት በእግዚአብሔር ደስ የሚሰኝ በአንተ ደስ ይለኛል ጌታ ሆይ። ነገሮች ደስ ባያሰኙ ኢየሱስ በአንተ ደስ ይለኛል፣ በአንተ ደስ ይለኛል የሚል ሰው ኢየሱስ ጌታ እሱ አስቀድሞ ደስ አሰኝቶናልና እኛም ደስ እናሰኘዋል። እንዴት? ከሁሉ በፊት ይሄንን በማድረግ እግዚአብሔርን ደስ ያሰኛል።
እግዚአብሔር ደስ ያሰኛል ማለት በጌታ ደስ ይበላቸው እና ያልኩህ ምንም እኮ ደስ የሚያሰኝ ነገር የለም። በጌታ ደስ ይበላቸው ደግሞ ይላሉ። አንድ ነገር ከተደገመ በእርግጥ ነው ማለት ደስ ይበላቸው። ስለዚህ ደስ ያሰኘን ጌታ ደስ ለማሰኘት አክቲቭ ደግሞ እንደ ቅድም በጴንጤማ ደግሞ ልዩነት የሚመጣው ይሄንን እግዚአብሔር ደስ ያሰኘውን ጌታ ደስ የሚያሰኙ ደግሞ ጴንጤዎች አሉ። ደስ የሚያሰኙ ባለፈው ሳምንት እንደተማሩ የሚተው በጸሎት የሚተው ሃሌሉያ በቃ ሰባብረው የሚስል ጌታን ግንኙታ ደስ ያሰኙታ እንደ ሲና ከአጫም ጋር የማይተባበሩ የሚያጣብቁ ርኩሰትን ከርኩሰት ጋር አጣብቀው ትንኝ እንጀትኛ አይደል ርኩሰት በሞላበት በእግዚአብሔር ድንኳን ሳይቀር ርኩሰት በሚደረግበት በዛ ዘመን እግዚአብሔር በጣም በተቆጣበት በዚያ ዘመን ሲና ያደረገው ታሪኩን አልነግራችሁም። እግዚአብሔር ምን አለ? ደግሞ ወደ ጸደቀው እንድትገቡ በጌታ በመሆናችሁ ጌታን በመቀበላችሁ ጌታን በመከተላችሁ እግዚአብሔር ምን ብሎታል? ደስ ብሎታል። የበለጠ ደስ ማሰኘት የምትፈልጉ ደግሞ ከሆነ ያ በዛ ደስታ ባለፈው ሳምንት በደንብ ተምረናል። ኢየሱስ ጌታ በዛ ደስታ በዛ ቁርጠኝነት በዛ ማንነት ጨከን ብላ ኢየሱስ ጌታ ና ጨከን የምትሉት ከእናንተ ምንም አይጠበቅም። ከእናንተ ፍቃድ ብቻ ነው የሚጠበቀው። የሚያጸናችሁ የሚያበረታችሁ ጸጋው። አንተ ግን በክርስቶስ ኢየሱስ ባለው ጸጋ ነው የምትበረታው። ያለ ጸጋ ሰው መበረታት አይችልም። ኢየሱስ ጌታ ጸጋ ያስፈልጋል እና እግዚአብሔርን ደስ ያሰኝ እንዲህ አይነት ጴንጤ ሰው ሁሉ በሚጨነቅበት ሰው ሁሉ ኢኮኖሚ ቀውሱን ለማረጋጋት በሚታገልበት ሰው ሁሉ የሀገር ሁኔታ አስጨንቆት የራሱን ሙከራ ግማሹ በፖለቲካ ግማሹ በትጥቅ ትግል ግማሹ በምናምን የሚያደርግበት በዚህ ጊዜ የሚማለስ የሚጸልይ ሰው የሚያመሰግን ሰው እግዚአብሔር ምን ይለዋል? ርኩሰትን እንዲህ የሚያጣብቅለት ሰው ማለት ያሰው ዲናት ያሰው ሳሙኤል ያሰው እንደዛ በእግዚአብሔር ድንኳን በድንኳን ውስጥ ከሚያገለግሉ ሴቶች ጋር የካህን ልጆች በአሁኑ ጊዜ የፓስተር ልጆች ማለት የካህን ልጆች የአገልጋይ ልጆች በሚሴስኑበት በዛ ጊዜ አንድ እግዚአብሔር ልብ የሚያርፍበት አንድ ሳሙኤል ግን ነበር እግዚአብሔር ልብ ያሰው እንደ ልቤ የሆነ ካህን አስነሳለሁ እንደ ልቤ የሆነ ካህን አስነሳለሁ እኔ በተቀባሁት ፊት የሚሄድ ብሎ ከዛ ይሄ ካህን በእውነት ይሄ ቃል የህይወቴ መርህ ስለሆነ በእውነት ላካፍለው ሳሙኤል የተናገረው ማለት ከፍላ እንጂ መልእክቱ ከፍላ ሳሙኤል ምን አለ መሰለህ? አንድ ጊዜ ፍልስጤማውያን በሳሙኤል ጊዜ እጅግ በጣም አይለው መጡባቸው። ተጨነቀ። ከዛ ወደ ሳሙኤል መጡ። ከእግዚአብሔር ውጭ ማንም አያድናቸው። እግዚአብሔር ደግሞ ያለው ከሳሙኤል ጋር እንደሆነ አውቋል። ህዝቡ ሁሉ ከዳን ከቤርሳቤ አውቋል ከሳሙኤል ጋር እንዳለ። እግዚአብሔር መጥቷት ያሉት እባክህ ጸልይ፣ እባክህ ማስብ እንደ እንትናችን ልጥቃችን አይደለም። ምርጫው እኮ ጻድቅ ለሆነ አይደለም። ለኃጢአተኛ እኮ ምርጫ የሚደረግ ለበደለኛ እኮ ምርጫ የሚደረግ ማን ግን እባክህ አሉት እና እግዚአብሔር ደስ የሚያሰኝ እንደ ልቡ የሆነ ካህን ስለነበር ምን አለ? የእናንተ ባለመጠለይ እግዚአብሔርን መበደል ከኔ ወደ አገልግሎት የመለሰ
እናንተን ባላገለገልኩበት በተሰጠኝ ጸጋ ባላገለገልኩበት ነገር እግዚአብሔርን እንደበደል ምንም ይሁን ምክንያት በእግዚአብሔር ዘንድ አይሰራም። ምንም ይሁን ምክንያት የራሴ ስንፍና የራሴ ችግር ይህ በተሰጠኝ ጸጋ ለራስ አለማ ዳግም ላንተ ነው የሚሰጥ ለቤተ ክርስቲያን ነው። ለቤተ ክርስቲያን አላገለገልኩበት እግዚአብሔር ሊገበጨብኩ ኢየሱስ ጌታ ስለዚህ ደስ የሚለው በቻሌንጅ ውስጥ ጸንታችሁ በቤቱ ጸንታችሁ የተረጋጋችሁ እንደና ሀሳብ ነው። ከስፍራችሁ ፈቀቅ እንድትሉ እግዚአብሔር ካስቀመጣችሁ ቦታ ዞር ብላችሁ ምን አይነት ሆናችሁ እንድትኖሩ ከመቅረታችሁ ከከፍታችሁ ማውረድ ስለዚህ ስፍራችሁን ሳትለቁ ባላችሁበት ቦታ ጸንተው እግዚአብሔርን ማገልገል እግዚአብሔር ምን ያሰኘዋል? ከስፍራችሁ ግን ስትዞር ስትሉ እየበደላችሁ ያላችሁት ሰው ናቸው። እግዚአብሔር ኢየሱስ ጌታ። ስለዚህ እግዚአብሔርን ደስ ያሰኛል ይመናና አንድ ነገር ብቻ እርግጠኛ ነው። ለምሳሌ ሰው እንዳትጎበኙ ሊያደርጋችሁ ይችላል። አትቀቡ ሊላችሁ ይችላል። ሰው ኢቭን እንዳትሰጡት ሊያደርግ ይችላል። አትፈልግም ሊል ይችላል። ሰው ብዙ ነገር ሊያደርግ ይችላል። ብዙ ነገር ሰው ጌታ ኢየሱስ ወደ ምኩራባቸው ማለት አሳልፈው ይሰጧቸዋል ምናምን ከሴጣን ተቀበሏል። ከሰዎች ተቀበሏል። ሰው ይሄን ሁሉ ነገር አቅም ሊያደርጋችሁ ይችላል። ዳዊትን እንዳደረጉት ምንም የተቀባው ነው አለ። እነዚህ የሱሪያ ሰዎች ግን በልተው ነው ሽጎች ቆራጭ የእግዚአብሔር ሐሳብ ያልሆነውን እያደረጉ በልተው ነው። ሰው አቅም ሊያደርጋችሁ ይችላል። ምንም እንኳን የተቀባው ነው። ነገር ግን ሰው አንድ ነገር ማድረግ አይችልም። እንዳትጠሉለት ማድረግ አይችልም። እንዳትወዱት ማድረግ አይችልም። እንዳትወዱት ማድረግ አይችልም። እነዚህ የሚከለክል ሕግ የለም። ስለዚህ ልክ ይሄ ሲገባ እንጂ ብዙ ነገር ልትከለከሉ ትችላላችሁ። ብዙ ነገር ልትታገዱ ትችላላችሁ። ኢኮኖሚያችሁ ላይ ፈቅድ ይችላል። እውቀታችሁ ላይ ፈቅድ ይችላል። ያላችሁ ኢኮኖሚ ስታተስ ላይ ፈቅድ ይችላል። ብዙ ማይፈቅድ ነገር አለ። ስልጣናችሁ ላይ ፈቅድ ይችላል። አንድ መከልከል የማትችሉት ነገር ግን ሁሉም እንጂ የተፈቀደለት ለሌሎች በማለት ማንም ሊከለክሏቸው፣ ለሌሎች መጸለይ ማንም ሊከለክሏቸው ሰበብ እነሱ እኮ ናቸው እንዳትጸልይላቸው ያደረጉት ማለት አንችልም። በጌታ ፊት እነሱ እኮ ናቸው ገሌ እኮ ነው እንዳትጸልይለት ያደረገኝ ማለት አንችልም። ሰበብ የለም። አፉ ይዘጋለን። እግዚአብሔር ሰበባችንን ማናችንም ሰበብ የለም በእግዚአብሔር። ስለዚህ እግዚአብሔርን ደስ ላለማሰኘት ሰበብ የለም። እግዚአብሔርን ደስ ማሰኘት የምንፈልግ ከሆነ ሰው ሊከለክለን የማይችለው እንውደድ። ፍቅርን የሚከለክል ሕግ የለም። ሰው ሊከለክለን የማይችለው ከሰዎች ጋር በሰላም እንኖር። ሰላምን ሊከለክል የሚችል ሕግ የለም። ቸርነትን ሊከለክል የሚችል ሕግ የለም። እምነትን ሊከለክል የሚችል ሕግ የለም። የመንፈስ ፍሬ ማለት ይሄ። ስለዚህ እግዚአብሔር ደስ ያሰኛል። ልመናና ጸሎት፣ ምልጃ፣ ምስጋና ለምን የሚለውን እየመለስ ሁለተኛ እኛ ራሳችን እንጠቀማለን። በሰላም እንድንኖር ጸጥና ዝግ ብለን እንድንኖር ለእኛ ራሱ ይጠቅማል። ለእግዚአብሔር ብቻ ነው እንደዛ ነው። እንግዲህ እግዚአብሔርን በመምሰልና በትሑት ተጠቅሞ ጸጥና ዝግ ብለን እንድንኖር አይገርም? ጸጥና ዝግ ብለን መኖር የምንችለው ራሱ አሁን በምድራችን ያለውን አስጨናቂ ሁኔታ ታውቃለህ። የሰላም እጦቱ ማለት ነው። እዚህ አካባቢ ብቻ ያለው ማየት የለባቸው። ኢየሱስ ጌታ አስጨናቂ ነው።
ሀገራችን የትኛ ላይ መድረስ የለበት ያለ መድረስ የለበት። ይህንን አስጨናቂ ሁኔታ እንዴት ነው የምናልፈው? ጸጥና ዝግ ብለን የምንኖረው በሰላም የምንኖረው ምን ስናደርግ ነው? የትጥቅ ትግል ስናደርግ ነው? ይሁን ከሁሉ በፊት እሱ ማድረግ ነው። እንሳተቀን ኢየሱስ ጌታ የፖለቲካ ሰላማዊ ትግል ስናደርግ ነው? ሰላማዊ ሰልፍ ስናደርግ ነው? ትዕይንተ ህዝብ ስናደርግ ነው? በምድራችን ያለውን ይህንን አስጨናቂ ሁኔታ የምናልፈው ጸጥና ዝግ ብለን መኖር ከፈለግን ምን እናድርግ? ልመናና ከሁሉ በፊት ይህንን ካደረገ በነገራችን በምድራችን ላለው ሁሉ ነገር ተጠያቂው አንደኛ ተጠያቂው ይሄን ታውቃላችሁ። ኖርማሊ ውጭ ያሉት በሚሉት አለ ምን አለ ምንድነው የመጀመሪያ ሁኔታ የሚመጣው ፍርድ የሚጀምረው ከቤቱ ነው። እንደዛ ነው። ፍርድ የሚጀምረው ከቤቱ ከሆነ በእኛ ላይ ከሆነ በውጭ ቤቱ ወይ ቤቱ ከኛ እኛ ላይ ሲፈርድ ከሆነ ቤቱ ስለዚህ በምድራችን ካለው ነገር አይመለከተኝም ማለታቸው። ስለዚህ ምን እናድርግ? መፍትሄው ያለው እኛ ጋር ጸሎትና ምርጫ፣ ልመና፣ ምስጋና እናድርግ። አሁን ያለው የሰው አካሄድ እግዚአብሔርን ደስ ያሰኘው እንደሆነ በሱና በጠላቶቹ መካከል ሰላም፣ በጠላቶቻችሁ መካከል በአውሬ በጊንጦች መካከል በሰላም ትኖራላችሁ። የሰማችሁ በዚህ ወጥቶ እያታያለ ማለት ወደ አንተ አይቀር ምን ሲሆን ጸሎትና ምርጫ፣ ምስጋና ስናደርግ። ሶስተኛው ማንን ይጠቅማል? ያዛሉትን ይጠቅማል። በውጭ ያሉትን ይጠቅማል። ሰዎች እንዲድኑ እውነትን ወደ ማወቅ እንዲደርሱ አይደል ነው? እሺ ቀጥለን አይተው ወደዚህ ማማን ይጠቅሙ ምዕራፍ 1 ምዕራፍ 2 ቁጥር 1 ጀምሮ እሺ በጌታ ስም አነባለሁ። እንግዲህ አንደኛ ጢሞቴዎስ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ነው። ኢየሱስ ጌታ አሜን። ሰዎች ሁሉ ምን እንዲሉ እውነትን ወደ ማወቅ እንዲደርሱ ነው የእግዚአብሔር ደስታ። ስለዚህ በዚህ ውጥረት መካከል ሰዎች እንዲድኑ እንዲያመልጡ ከዘላለሙ ጋር መምጣት እንዲያመልጡ ስንማድረግ እግዚአብሔር ምን ይለዋል? ደስ ይለዋል። እኛ እንዴት እንኖራለን? በሰላም እንኖራለን። ሰዎች ደግሞ ምን ይላሉ? እንዲሁም ብዙ ጊዜ ሰዎች እንዲድኑ በአስጨናቂ ዘመን ሰዎች እንዲድኑ እንዲሁም ኢኮኖሚ በተስተካከለ ነው በተረጋጋ ሁኔታ ምናምን ብዙ ጊዜ ሰው በባህሪው ሲጨነቅ ወደ ጌታ የሚመጣ ለዛ አሳብ የሚቀመጠው በሌሊት ለምንድን ነው ምናምን ጊዜ ስጠይቅ ሰው አጥማጅ አድርጋቸዋለሁ የሚል መልዕክት ሰጥቶኝ ጌታ ለምንድን ነው አሳ በሌሊት የሚቀመጠው ብዬ ታጠቃ ምንድን ያለው ለካ ቀን ቀን ወደ ጥልቁ ይገባል ራሱ። ለምን ብርሃን አለ ቀን ቀን ብርሃን ማን ነው? ቀን ቀን ብርሃን ለምን ወደ ላይ በቃ የሚወጡት ለምን ተመዝግባ ጨለማ ከጨለማው የተነሳ ስለዚህ ለሊት ነው አሳም ያለ አጥማጆች ማለት እና ሰው ሲጨንቀው ወደ ጌታ ነው። ይሄ ታይ ሰው እንደው መከር ለመሰብሰብ ጥሩ ታይ መከር ለመሰብሰብ ማለት ነው። ለምን አስጨናቂ የሆነ ቁጥር ጌታ ለመሪካ ይቀይረዋል። ጨነቋቸው እና በዙ አበሩ እጅግ ጸልቀን ይሻላል። ቅድም ዘማሪዎች እንዳይ አላቴ ላይ
የተነቆተ ይብሱ ላይና ኃይለኛ ነው ባስተቀመጥ አገልግል ባስተቀመጥ ልክ እንደ ኢየሱስ እንደ ወይራ ዘይት ስለሚጨመር ማለት ዘይቱ ይወጣ ቅባቱ ይወጣ አሜን ባስተቀመጥ ይሻላል ኢየሱስ ጌታ አሜን ስለዚህ ሰዎች ይድናሉ ማለት ነው ሰዎች ሁሉ ይድናሉ መዳን ይቻላል የሚያድነው እውቀት እውነት ወደ ማወቅ ይደርሳል የሚያድነው እውቀት እውነትን ወደ ማወቅ እንዲደርሱ የእግዚአብሔር የልብ ፍቃድ እውነትን ወደ ማወቅ እንዲደርሱ ስለዚህ የሚያድነው እውቀት ምንድን ነው በነገራችን ላይ እውቀት በበዛበት ዓለም በዳንኤል ትንቢት እንደተነገረው እውቀት ይበዛል አሁን አንድ ጊዜ ምን አለ የሆነ ነገር ፈለኩና እንዴ ጉግል ላይ እንዴ ከዛ እኔ ይጎረጉል እንደማለት እምፈልገው ነገር ይጎረጉል እንደማለት ነገር ተፈልጎ ነገር ጎግል አሁን ሁሉ ያንን ዳውሎ አስተማሪ የማንነ ነገር የሚጠይቀው ይጎረጉላል ስለዚህ ተማሪ ቻሌንጅ የሚያደርግ ጥያቄ መጠየቃችሁ በተለይ የስራ መስጠታችሁ ይጎረጉልና ማለት የሳይንስ ትምህርት ይዞላችሁ ይመጣል ዛራታችሁ ተማሪ ማለት ነው እውቀት የበዛበት ዘመን ግን ሁሉም እውቀት አለ ሁሉም እውቀት የዘላለም ሕይወት አይደለም ስለ ዮሐንስ አገልግሎት ሲናገር የመዳንን ምን እውቀት ተሰጠ የመዳንን እውቀት ይባላል ያ እውነት የመዳን እና ያኛው እውቀት ትዕቢተኛ ነው ያለው አዋቂ እውቀት ምን አለቃው ያስታበያል ትዕቢት ደግሞ ይዳልኩስ ፍቅር ግን ያነጻ ኢየሱስ ጌታ ስለዚህ ይሄ የፍቅር እውቀት ፍቅር የሌለው እግዚአብሔርን አያውቅም እግዚአብሔር ምንድነውና እውቀት እውነት የሆነ እውቀት የዘላለም ሕይወት የሚያስገኘው እውቀት ይሄ ፍቅር እንጂ አይኖ የሚያዘንበው ያ አካዳሚክም ሆነ ሌላ እውቀት ማህበራዊ ምናምን እውቀት አለ እውነትን ወደ ማወቅ ያ እውቀት ምንድን ነው ያ ካያችሁ ሁሉም ሃይማኖቶች የተመሰረቱ ሁሉም ፍልስፍናዎች አዲስ ያደረጉት ይህንን የመዳ እውቀት ያ የመዳ እውቀት ወይ ደግሞ ያ እውነት ምንድን ነው ቁጥር 5 ታነበብ እሺ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አዳም እርሱም ሰው የሆነ ክርስቶስ ኢየሱስ ነው ኢየሱስ ጌታ ይሄ ነው እውነት የሚያድነው እውነት ስንት እግዚአብሔር አለ አንድ እግዚአብሔር አለ ስንት መካከለኛ አለ አንድ መካከለኛ አለ ሁሉ ሃይማኖቶች ልዩነታቸው በተለይ አብርሃሚክ የሚባሉት ሃይማኖቶች ልዩነታቸው አንድ እግዚአብሔር አለ በሚለው አይደል ልዩነታቸው ማለት ሁሉ አንድ እግዚአብሔር አይሁድ ጨምሮ እንደውም የአይሁድ የከረረ አንድ እግዚአብሔር ውጪ ሌላ ታበጣ ይሆናል አይሁድ የከረሩ በጣም ቅናት አላቸው ጳውሎስ እንደዛ አይነው አንድ እግዚአብሔር አለ አንድ ጌታ የሚል ማለት ግን ሁሉም ሃይማኖቶች የሚያሉ በመካከለኛ እንዴት የሚያደርገው መካከለኛ ኢየሱስ ጌታ መካከለኛ አንድ መካከለኛ አለ እንዴት የሚያደርገው ማነው ኢየሱስ መንገዶቹ ወደ ሮማ ማለት አይሰራም መንገዶቹ ነው አንድ ነው ማነው ኢየሱስ ጌታ ይሄ ነው የመዳን እንጂ አንድ እግዚአብሔር አለ ሙስሊሙም ይላል አይሁዱም ይላል ካቶሊኩም ይላል ኦርቶዶክሱም ይላል ሃይማኖቶች ሁሉ አንድ እግዚአብሔር አለ ሌላው ቀርቶ ሳይንቲስቱ ራሱ አንድ አይላንድ
መንገደኛው ማን ነው? ከእግዚአብሔር ጋር ተጣጣው ማን ነው? ያንን ያወጡና ኢየሱስን ያወጡና ወይ ሃይማኖታቸውን ያስገባሉ፣ ወይ ሰንበዲ ቅዱስ የሚሉትን ሰው ያስገባሉ፣ ወይ ነብይ የሚሉትን ሰው ያስገባሉ። በኢየሱስ ቦታ አይተን ኢየሱስ ጌታ ነው። የዘላለም ሕይወት በዚህ ማግኘት ጌታ መልካም። ሶስተኛ ልመናና ጸሎት፣ ምልጃ፣ ምስጋና ማን ነው የሚያደርገው? ማን ነው የሚያደርገው? አሁን ወደ ተነሳውበት ነጥብ ወደ መግቢያ ነው። ስለ ጴንጤ የተናገርኩትን ወይ ኢየሱስ ጌታ መጣ። እሺ ልመናና ምልጃ፣ ምስጋና ማን ነው የሚያደርገው? ማን ነው የሚለው መልሶ አማን ሁሉ ወይ ክርስቲያን ሁሉ ይሄን ማድረግ አለበት። ለምንድን ነው አማን ሁሉ ክርስቲያን ሁሉ ይሄን ማድረግ አለበት? ያልታወቀም እንዴ ምናምን ልትሉ ትችላላችሁ። ነገር ግን አማን ሁሉ ክርስቲያን ሁሉ ይሄን ማድረግበት ቃል ጠቅሶ ይሄን ከማድረግ ወደኋላ የሚጤ ብዙ ቃል ጠቅሶ ማለት ነው። ይሄን ልመናና ምልጃ ጸሎትን ለአገልጋዮች ብቻ አድርጎ ማለት ነው። ለምሳሌ በዚህ ጫጥያ አውት የሙሉ ጊዜ አገልጋዮች ብቻ እንትን እንደሆነ ማለት ነው። ኃላፊነት እንደሆነ አስቦ የማይጸልይ ሁሉ ጊዜ የሚያጸልይ ሁሉ ጊዜ አገልጋይ ሁላችንም አገልጋይ ግን ደግሞ መድረክ አካባቢ የሚታዩ አገልጋዮች ብቻ ምልጃና ጸሎት እንደሆነ የእነሱ ግዴታ ብቻ እንደሆነ እነሱ ካልማለቁና ካልጸለዩ ስራቸውን በአግባቡ እንዳልሰጡና ከኃላፊነታቸው ሊነሱ እንደሚገቡ የሚያስብ ጴንጤ አይደለም። ማነው ምልጃና ጸሎት ማድረግ ያለበት? እንደ ብሉይ ኪዳን ካህናትና ሌዋውያን ብቻ ናቸው? ለመሰላም የሙሴ ትእዛዝ የሙሴ መጽሐፍ ላይ ምልጃና ልመና ምናምን የሚያደርጉት ካህናትና ሌዋውያን፣ ሌላው ቢቀር ይገደላል። የካህናትና የሌዋውያን ስራ ብቻ ነው የብሉይ ኪዳን። ያ እውቀት ያ የመዳን እውቀት ያልሆነ ያ እውቀት በሰው በጴንጤው ልብ ውስጥ ሁላ አገልጋይና ተገልጋይ ምዕመንና አገልጋይ የሚል አስተሳሰብ ነው። ይሄ በጌታ በኢየሱስ ስም የፈረሰ ኢየሱስ ጌታ። ይሄ በጥያቄነት አይደለም። ጌታ መልካም ለምሳሌ እዝራ 6:18 ላይ ይላል በሙሴ መጽሐፍ እንደተጻፈው በኢየሩሳሌም ባለው በእግዚአብሔር አገልግሎት ላይ ካህናቱ በየማዕረጋቸው ሌዋውያኑ በየክፍላቸው አቆመ ይላል። ስለዚህ ለምን እንዲጸልዩ እንዲማልዱ ምናምን ማንም ያቆሙ ህዝቡ ስራውን ይሰራል። የለተሉት ስራውን ይሰራል። አይጸልዩም። ህዝቡ አሁን ያለው አዲስ ኪዳን ስለዛ አዲስ ኪዳን ላይ ያለው ጊዜ ነው። የብሉይ ኪዳን ስርዓት እንደዛ። አሁን ግን ኢየሱስ ጌታ ካህናትና ሌዋውያን የተወሰኑ መድረክ አካባቢ የሚታዩ ሽማግሌዎች ብቻ አይደለም። ይሄንን አንደኛ ጴጥሮስ ባለፈው ወንድማችን ሲያነሳው ነበር። አንደኛ ጴጥሮስ 2:9 እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ኢየሱስ ጌታ አሜን። ማግን እናንተ ግን በነገራችን አሕዛብ ናችሁ፣ ከአሕዛብ ወገን ናችሁ። እናንተ ግን የሆነ አገልጋዮች ግን እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን። ኢየሱስ ጌታ አሜን። ማን ነው መጸለይ ያለበት? ሁላችን። ማን ነው ማለት ለአንተ
የተጠራው እኔ ነኝ። አንተ እኮ ነው የተጠራው። ለአንተ መጸለይ ያለብህ አንተ። አዎ አንዳችሁ ለአንዳችሁ ጸልዩ ስለሚል እጸልያለሁ። አንተ ትጸልይልኛል። ጳውሎስ እንኳን ጸልዩልኛል። የቃሉ ደጅ ቢከፍት ትጸልይልኛል። ካልጸለይ ብትይበት ቃሉ ደጅ ይዘጋል። ስለዚህ ከጌታ ማቀረብ ምንም ነገር አይደለም። እኔም ደግሞ ካልጸለይኩበት ይህ ያስተማርኩት ትምህርት መኖር የምችልበትን ጸጋ ልታገኛችሁ። ስለዚህ አንዳችን ለአንዳችን ነው መጸለይ ያለብን እንጂ አንዱ ጸለይ አንዱ የሚጸለይላት የሚል በቤተክርስቲያን የለም። ሌላው ጳውሎስ በሌላ ክፍል ይህ የጴጥሮስን ያነበብኩት ይሄ አማድ የሚባሉ ሐዋርያትን ቃል ነው እየጠቀስኩላችኋለሁ። የክርስቶስ ቃል ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ ምን ይላል መሰላችሁ? እኛ ሁላችን አገልጋዮች አይደል፣ እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልሽመትና ከክብር ወደ ክብር እንለውጣለን። ስለዚህ የሚማልደው የሚጸልየው ማለት እኛ ሁላችን። ሃሌሉያ። ልመናና ምስጋና ጸሎትና ምልጃ ማን ነው ያለው? እኛ ሁላችን። አራተኛ አንድ ነው ይላል አይደል? 2 ደቂቃ ልመናና ጸሎት ምልጃና ምስጋና ለማ ኢየሱስ ጌታ የሚገባው ለቀሪው አንድ ካደረገው ኢየሱስ ጌታ ለማ የሚለው ከመርስ እንጀምር። አንደኛ ለሰው ሁሉ፣ ሁለተኛ ለነገስታትና ለገዢዎች። አሁን በዚህ ዘመን ንጉሥ የለም እንዳትሉ ኢየሱስ ጌታ። ለዚህ ነው ለገዢዎችም ብሎ የጨመረው ማለት ነው። እና መኳንንቶችን ትቼዋል። በነገስታት ዘመን ያለ ወርድ ስለሆነ መኳንንት የሚለው እሱ ትቼዋል። ግን አንቺም ተቀየረ እንጂ መልኩ ተቀየረ እንጂ ገዢ ንጉሥ ማለት የሁሉ በየወረዳው ያሉ በየአገልግሎት ዘርፉ። በነገራችን ላይ ሚኒስተር ማለት ብዙ ጊዜ የሆነ ትልቅ ነገር ይመስላል። ሚኒስተር ማለት አገልጋይ ማለት ነው። ጠቅላይ ሚኒስተር ማለት ጠቅላይ አገልጋይ ማለት ነው። ጠቅላይ አገልጋይ ነው እንጂ በህዝቡ ላይ የሚሰለጥን ማለት ነው። አገልጋዮች የሚል ማለት እና ሚኒስተር እኛ የክርስቶስ ሚኒስተሮች ነን፣ አምባሳደሮች ታውቃላችሁ። ግን ለምድር ሚኒስተሮች፣ ለምድር ወረዳ አስተዳዳሪዎች፣ ለምድር ምክንያቱም መጽሐፍ እንደሚል ስልጣን ከእግዚአብሔር ዘንድ ካልሆነ ከየትም አይገኝም። እግዚአብሔር ህዝቡን ለመቅጣት ይሁን ህዝቡን ለመባረክ ይሁን የሚጠቀመው ገዢዎች እንደውም በጣም ከማርቲን ሉተር ጋር ተያይዞ የሚነሳ ነገር አለ። በጣም በዚህ አቋሙ በጣም ለምድር ነገስታት እሱ ትግሉ ሃይማኖት በጣም ጋር ስለነበር ለምድር ነገስታትን በተመለከተ ያለው አቋም ለፕሮቴስታንቱ ወርድ ከመንግስት ጋር ያላቸው ግንኙነት ጤናማነት የእሱ አቋም በጣም አስተዋጽኦ ምን አለ? እግዚአብሔር በቀኝ እጁ በቤተ ክርስቲያን ውስጥ ይሰራል፣ በግራ እጁ ደግሞ በመንግስት ውስጥ ይሰራል አለ። ባለዋይ መንግስት ማለት ስለዚህ የእግዚአብሔር አገልጋይ ናቸው። ሮሚያን ያባሩ ነው የእግዚአብሔር አገልጋይ ናቸው። በከንቱ ሰይጣን ታጠቁ ብትፈራ ይሻላል፣ የእግዚአብሔርን ስራ አትቃወም ብሎ ስለዚህ ክፉ እንዳይጠቀምባቸው የተሰጣቸውን ስልጣን እግዚአብሔር የሰጣቸውን ስልጣን ክፉ ተጠቅሞ ህዝቡን እንዳያስጨንቅ፣ ህዝቡን ሰላም እንዳያመጣ፣ ህዝቡን እንዳይ አንተ ምናል ማንድለት ጸልይበት፣ ምልጃና ጸልይ፣ አመስግን ለማን የሚለው ይሄ ነገር በብሉይ ኪዳን በጣም የተለመደ ስለሆነ ካህናት አይቸገሩም። ለነገስታቱ ለሹማምንቱ ምናምን መጸለይ አይቸገሩም። ነገር ግን አዲስ ኪዳን ስለሆነ
ለነሱ ብቻ ነው ጸልዩ። ለማን? ለሰው ሁሉ። የብሉይ ኪዳን የምድር ነገስታት ምን እንደሚያደርጉ ታውቃላችሁ? አንድ ጊዜ ቂሮስ የሚባል ዳሪዮስ የሚባል ንጉስ ተነሳ። እግዚአብሔር ነው የሚያስነሳ። ባሪያዬ ናቡከደነፆር ይላል የባቢሎን ንጉስ ትክክለኛው ንጉስ ባሪያዬ ነው ያለው። ከዛ ዳሪዮስ ተነሳ። በዚያ ቂሮስ መጀመሪያ ተነሳ። የእግዚአብሔር ቤት ይሰራ፣ የእግዚአብሔር ቤት ይሰራ። ቂሮስ እኮ ነው ጣዖት እኮ ነው። አንተ ልጆችን ሽማግሌዎቹ የሰው ቤቱ እና ሀጌና እነ ዘካርያስ እያበረታቷቸው የሰው ለምን ምራውን ሲመልስ ምን ያለ ዱቃት ማነው እዝራ በጣም ያስቀኛልና እዝራ 6 ላይ ይኸው ይላል ለሰማይ አምላክ ጣፋጭ ሽቶ የሆነው መስዋዕት ያቀርቡ ዘንድ ለንጉሱና ለልጆቹ እድሜ ይጸልዩ ዘንድ ለራሱ ይጸልዩበት ማለት ነው። ለራሱ በምድራችን የነበሩ ነገስታት እንደዛው ያለ ካህናት የሚጸልዩት ለንጉሱ ብቻ እና ለልጆቹ እድሜ መከናወን ድንበሩን አስፋ በንጉሱ ላይ የሆነ ተቃዋሚ ከተነሳ አፈርድን ያስገጥለት ካሉ ለሱ ብቻ ነበር የሚጸልይ። አሁን ይህንን ባሊያ ኢየሱስ ጌታ ለማኖች ለገዦች ብቻ መጸለይ ማለት ህዝቡ አፈርድን ይዘጋታ አንተ ለሚገርታት ስልጣኑን አራዝምለት እንዲሁን አንትበልለት ምናምን እንድትል ከሆነ አዎ ስልጣኑን እንድታራዝምለት ሳይሆን የምትጸልይበት አንተና ዝግ ብላ ሰዎች እንዲሉ እግዚአብሔር ደስ ስለሚለው የምትጸልይ ከሆነ ደግሞ ባላንስ እየሳክ ነው ማለት ነው። ለሰው ሁሉ የሚሆን ደግሞ የሚጨነቁት በዛ ስልጣን ምክንያት የሚጨነቁት ህዝብ ለእነሱ ኢየሱስ ጌታ ለማን ነው እንደመለስ ለማን ብቻና ለማን ጸሎት ነው። የመጨረሻው አምስተኛው ልመናና ጸሎት ምልጃና ምስጋና መቼ ነው የሚለው ተናግሬ ጨርሳለሁ። ኢየሱስ ጌታ ሉቃስ 18:1 ሉቃስ 18:1 መቼ ነው ለሚለው እሺ ሉቃስ 18:1 ሉቃስ 18:1 በጌታ ስም አነባለሁ። ሳይታክቱም ዘወትር ሊጸልዩ እንደሚገባቸው ይህን ምሳሌ ነገራቸው። እንዲህም ሲል መቼ ሊጸልዩ ሳይታክቱም መቼ ዘወትር አላባርባር ምክንያቱም የብሉይ ኪዳን ህግ ምንድን ነው? የዘጠኝ ሰዓት ጸሎት የሚባለው አሁን አንዳንድ ሃይማኖቶች አንዳንድ ጥንቆላ ቤቶች ይጠቀማሉ። የስድስት ሰዓት ጸሎት የዘጠኝ ሰዓት ጸሎት እንደዛ ብሎ ነገር መቼ እንዴ መቼ ነው የሚጸልየው? የጸሎት ጊዜው መቼ ዘወትር። ለዚህ ነው ኢየሱስ ምን አለ? የላከኝ ከእኔ ጋር ነው፣ እኔ ደስ የሚያሰኘው ዘወትር አደርጋለሁ። አብ ብቻዬን አይተውም። ደስ የሚያሰኘው ምን አደርጋለሁ? ዘወትር። እግዚአብሔር ደስ የሚለው ዘወትር በሚጸልዩ፣ ዘወትር በሚማልዱ፣ ዘወትር በሚያገለግሉ ሰዎች። ኤፌሶን 6:18 ደግሞ በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ ይላል። ኢየሱስ ጌታ መልካም የተናገረን ጌታ ይባላል። ከሁሉ በፊት ምን ማድረግ እንዳለብን የተናገረን ጌታ ይባላል። ኢየሱስ ጌታ ከመጋቢ አረጋሽ ጋር